إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما فيا عباد الله يا الله باروች ሆይ የዛሬ ኹጥባ ርዕሳችን ነብዩ ሰለላሁ ዐለይሂ ወሰለም በእኛ በሙስሊሞች ላይ ብዙ መብቶች አሏቸው ማለት ነው። ብዙ ሐቆች አሏቸው። ከሐቆቻቸው መካከል አንዱ ምንድነው? በሳቸው ላይ ሰላዋት ማውረድን ማብዛት ማለት ነው። አላህ ሱብሓነሁ ወተዓላ በተቀደሰው ቁርአን ምን ይላል? ኢነላሀ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሀ ለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ ብሎ አላህ ተናግሯል ማለት ነው። አላህ ሱብሓነሁ ወተዓላ በመልእክተኛው ላይ ረሕመቱን አውርደዋል። መላእክቶችም እንደዚሁ አውርደዋል። እናንተም አማኞች ሆይ በመልእክተኛው በመሐመድ ላይ ሰላዋት አውርዱ ብሎ አላህ ሱብሓነሁ ወተዓላ አዟል ማለት ነው። ስለዚህ ሰላዋት ማውረድ ለሰሃቦች ሲነገራቸው ሰሃቦቹ ምን አሉ? ያ ረሱላላህ አሏቸው ለነብዩ ሰለላሁ ዐለይሂ ወሰለም በእርሱ ላይ ሰላዋት ማውረዱ ተነግሮናል፣ ማውረድ እንዳለብን አላህ ነግሮናል። ግን ከይፈ ኑሰሊ ዐለይከ አሏቸው። እንዴት ነው በእርሱ ላይ ሰላዋት የምናወርደው ብለው ለነቢዩ ሰለላሁ ዐለይሂ ወሰለም ጠየቋቸው ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ምን ነገሯቸው? ሰላቱል ኢብራሂምያን ነገሯቸው። ቁሉ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ሰለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም ኢነከ ሐሚዱን መጂድ ወባሪክ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ባረክተ ዐላ ኢብራሂም ወዐላ አሊ ኢብራሂም ኢነከ ሐሚዱን መጂድ ብላችሁ በዚህ መልኩ አውርዱ ብለው ነቢዩ ሰለላሁ ዐለይሂ ወሰለም ነገሯቸው ማለት ነው። ሌሎቹም ሪዋያዎቹ አሉ። በተለያየ መልኩ ነቢዩ በብቻቸው ላይ ከሚስቶቻቸው ላይ ከቤተሰባቸው ላይ ሰላት ኢብራሂምያን ነገሯቸው ማለት ነው። ስለዚህ ዛሬ የምንመለከተው ነቢዩ ሰለላሁ ዐለይሂ ወሰለም ሰላዋት ማውረድ እንዳለብን ሐቃቸው ነው። ነቢዩ ሰለላሁ ዐለይሂ ወሰለም ይህን መዘንጋት የለብንም። በነቢያችን ላይ ጠዋትም ማታም ሁልጊዜም ሰላዋት ማውረድ በእኛ ላይ ግዴታ ነው። ፈያ ዒባደላህ ፈሐቁን ዐለይና አን ኑሕበሁ ያዕኒ አን ኑሕበ ረሱለላህ ሰለላሁ ዐለይሂ ወሰለም በእኛ ላይ ግዴታ ነው። ነቢዩን መውደድ በእኛ ላይ ዋጅብ ነው። ነቢዩን መውደድ በእኛ ላይ ዋጅብ ነው። እሳቸውን ማተለቅ እሳቸውን ማክበር ግዴታ ነው። አንድ ባሪያ ሰይዱን ወይም አለቃውን ከሚያከብረው በላይ ማለት ነው። አንድ ልጅ ወላጅ አባቱንና ወላጅነቱን ከሚያከብረው በላይ ነቢዩን እኛ ማክበር በእኛ ላይ ዋጅብ ነው፣ ግዴታ ነው። አላህ ነው የተናገረው ይሄ ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም የተላኩት ለሁሉም ነው። ሊጀሚዕል ኸልቅ ነቢዩ ሰለላሁ ዐለይሂ ወሰለም ሊዐረቢሂም ወአጀሚሂም ማለት ነው። ለሁሉም አላህ ያላካቸው ማለት ነው። ሌሎች ነቢያቶች የሚላኩት ለክልላቸው ነበረ። ለአንድ ክልል አንድ ነቢይ ይላክ ነበረ። ነቢዩ ግን አላህ ሱብሓነሁ ወተዓላ ለዓለም ላካቸው። ስለዚህ ወሚን ሲፋቲሂ ወረሕመቲሂ ነቢዩ ሰለላሁ ዐለይሂ ወሰለም ከባህሪያቸውና እንደዚሁ ከእዝነታቸው ካነ ነቢዩ ሰለላሁ ዐለይሂ ወሰለም ረሕመተን ሊጀሚዕል ዓለሚን ነቢዩ ሰለላሁ ዐለይሂ ወሰለም የዓለማት እዝነት ያዙ ነበር ለዓለም ማለት ነው። እንደዚሁ ነቢዩ ሰለላሁ ዐለይሂ ወሰለም አርሰለሁ ላሁ ረሕመተን ልልሙእሚኒን አላህ ለሙእሚኖቹ እዝነት አድርጎ አላህ ልኳቸዋል ነቢዩ ሰለላሁ ዐለይሂ ወሰለም።
ወረሕመተን ሊልካፊሪን ሐታ ለካፊሮች አላህ እዝነት አድርጎ የላካቸው ነቢይ ናቸው ነቢዩ ሰለላሁ ዐለይሂ ወሰለም። ወረሕመተን ሊልሙናፊቂን ለሙናፊቆችም አላህ ረሕመት አድርጎ የላካቸው ነቢይ ናቸው ነቢዩ ሰለላሁ ዐለይሂ ወሰለም። ወረሕመተን ሊልስብያን ለሕፃናትም እንደዚሁ ለሰው ልጅ በአጠቃላይ ለእንስሳዎቹም ጭምር አላህ ሱብሓነሁ ወተዓላ ረሕመት አድርጎ የላካቸው ነቢይ ናቸው ማለት ነው። ታዲያ ነቢዩ ሰለላሁ ዐለይሂ ወሰለም የተላኩበት ትልቁ ዓላማ ምንድን ነው? የሰው ልጆችን ከጅህልና ማውጣት ነው። የሰው ልጆችን ከነበሩበት ሽርክያት ማውጣት ነው። ከብድዓ ማውጣት ነው የሰው ልጆችን። ስለዚህ ነቢዩ ባይላኩ ኖሮ እኛ እንጠፋ ነበረ። ሐቂቃውን ለመናገር ማለት ነቢዩ ሰለላሁ ዐለይሂ ወሰለም መላካቸው ለእኛ አላህ ለእኛ ነቢዩ መርጦ መላኩ ትልቅ ኒዕማ ለእኛ አላህ ውሎናል ማለት ነው። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም እኛን ከጨለማ ስላወጡን፣ ሽርክን ስላስተማሩን፣ ተውሂድን ስላስተማሩን፣ ብድዓንና ሱናን ለይተው ስላስተማሩን እኛ ደግሞ የእሳቸውን ሐቅ መጠበቅ አለብን ማለት ነው። ከሐቃቸው መካከል ቅድም እንዳልኳቸው አንዱ ምንድን ነው? በእሳቸው ላይ ሰለዋት ማውረድን ማብዛት አለብን ማለት ነው። ስለዚህ ወሰላቱ ዐለ ነቢዩ ሰለላሁ ዐለይሂ ወሰለም ፈዳኢል አለው ሰለዋቱ። ዝም ብሎ ማውረድ ሳይሆን እኛ በእሳቸው ላይ ሰለዋት ስናወርድ የምናገኘው ጥቅም አለ አላህ ዘንድ ማለት ነው። ከእሱ መካከል አንደኛው ምንድን ነው? ከአላህ ማውረድ ጋር መግጠም ነው ማለት ነው። አልኢምቲሳሉ ሊአምሪላሂ ተዓላ ፊ ቀውሊሂ ኢነላሃ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ። አላህ አውርዷል፣ እኛም ስናወርድ ከአላህ ማውረድ ጋር መግጠም ማለት ነው። ይህ ትልቅ ኒዕማ ነው። አንደኛ ትእዛዝ ነው። ሁለተኛ ደግሞ አንደኛ ትእዛዝ ፈጸመ፣ ሁለተኛ ደግሞ ከሱ ማውረድ ጋር መግጠሙ ትልቅ ኒዕማ ነው ማለት ነው። ሌላው ምንድነው? ማራው ሙስሊም ወገይሩሁ ነቢዩ ሰለላሁ ዐለይሂ ወሰለም አሉ መን ሰላ ዐለይሂ አሉ ዋሂደተን በኔ ላይ አንድ ጊዜ ብቻ ሰላዋት ያወረደ ሰው ነቢዩ ሰለላሁ ዐለይሂ ወሰለም አላህ መልሶ በሱ ላይ 10 ጊዜ ያወርድበታል ብለው ተናገሩ ነቢዩ ሰለላሁ ዐለይሂ ወሰለም። ومنها ما رواه الترمذي عن أبي بن كعب رضي الله عنه أنه قال يا رسول الله أن صحابة أبي بن كعب من بار صحابة نبي قامتنا على النبي صلى الله عليه وسلم يا رسول الله رجو يا الله من ثنيا هوي صلاة هول لرسول الله رجو نبي صلى الله عليه وسلم استاذ من قالوا إن دفلك قالوا إيش كصلاة أرات عند جنار قلوت أراجو አሁንም እንደፈለክ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እሺ ከሰላዋት ግማሽ ላድርግሎት አላቸው። አሁንም እንዳሻህ እንደፈለክ አሉ። ብጨምር ግን ኸይር ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አሁንም ከሶስት አንድ እጅ ላድርግሎት ስላቸው ጊዜ እንደፈለክ አሉና ፈኢን ዚድተ ኸይሩን ለከ ካጨመርከ ግን ለአንተ ተሻለ ብለው አሉት። ከዛ ምን አለ? እኔ ሰላቴን በአጠቃላይ በእርሶ ላይ አደርጋለሁ አላቸው ማለት ነው። ለእርሶ ዱዓ አደርጋለሁ አላቸው። ከዛ እሳቸው ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ቃለ ኢዘን አሉ እንደዛ ካደረግክ አሉ ተክፊ ሀመከ ወዩግፈሩ ለከ ዘንቡከ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ጭንቀትህ ሁሉ የዱንያውንም ጭንቀት የአኺራውን ጭንቀት አላህ ሱብሓነሁ ወተዓላ ይገላግልሃል በእኔ ላይ ሰላዋት ማውረድ ካበዛህ ብለው ነቢዩ ሰለላሁ ዐለይሂ ወሰለም ተናገሩ ማለት ነው። ሌላው ምንድነው? ስማቸው ሲነሳ ነቢዩ ሰለላሁ ዐለይሂ ወሰለም እንደ ዚክር እስሚሂ ሸሪፍ የተከበረው ስማቸው መሐመድ ማለት የተከበረ ስም ነው። የተከበረ ስም ነው። ስማቸው ሲነሳ ሰላዋት ማውረድ እንዳለብን አስተምሯል ነብዩ ሰለላሁ ዐለይሂ ወሰለም። ጅብሪል በተናገረው ሐዲስ ረመዳን ላይ መጥቶ ነብዩ ሰለላሁ ዐለይሂ ወሰለም አንደኛው መንበር ላይ ሆነው ምን አሉ? ነብዩ አሚን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁለተኛው ላይ ወጥተው አሚን አሉ። ሶስተኛው ላይ ወጥተው አሚን አሉ። ከዛ ሰሃቦች ጠይቋቸው ምን አሉ? ጅብሪል እኔ ጋር ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከኔ ነበር አሉ፣ እያስተማረኝ ነበረ። የአንተ ስም ተነስቶ በአንተ ላይ ረሕመት ማያወርድ ሰው ከኔ ረሕመት የራቀ ነው አለኝ። አሚን በላለኝ፣ አሚን አልኩኝ አሉ። ወላጅ አባት እናቱን በሕይወት አግኝቷቸው ሳይኸድማቸው የሞቱበት ሰው ከረሕመት የራቀ ነው ብሎ አለኝ፣ አሚን አልኩኝ አሉ። ረመዳን መጥቶ ለወንጀሉ ምህረት ሳያገኝ የሄደ ሰው ከኔ ረሕመት የራቀ ነው ብሎ አለኝና አሚን በላለኝ፣ አሚን አልኩኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ በነቢያችን ላይ ስማቸው ተነስቶ ረሕመት ያለ ማውረድ ከአላህ ረሕመት መራቅ ነው ማለት ነው። አላህ ይጠብቀን። ስለዚህ ምን ያሉ ነብዩ ሰለላሁ ዐለይሂ ወሰለም በተለይ ጁምዓ ቀን አክሲሩ አልክሳሩ
من الصلاة عليه الصلاة يوم الجمعة جمعة كان صلوات ما ورد ما بزات آل بالمرنو إيه النبي الزون صلى الله عليه وسلم جمعة مالت آدم تفتر بدك النوالو يموت بدك النوالو يقيام كان سيكرب ملكو إسرافيل طرمبا يمنفاو جمعة كان كقيام يمقومو አሉ ሳይቃም እንደዚሁ فاكثروا علي من الصلاة فيه ስለዚህ جمعة كان በኔ ላይ صلوات ማውረድ አብዙ ነብዩ ሰለላሁ ዐለይሂ ወሰለም فإن صلاتكم معروضة علي صلوات ስታወርዱ ሰለዋታችሁ ለኔ ቀጥታ ይደርሰኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ሰለዋት ማውረድ ማብዛት ሁላችንም አለብን ማለት ነው ሰለዋት ከማውረድ መቦዘን የለብንም እንደዚሁ منها في التشهد الأخير في الصلاة بصلاة بمجرشاو تهيا ويم تشهد صلوات ማውረድ ታዘነበታል ሁሌም እናወርደው ይሄ እንደዚሁ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ወይት ሰላት ላይ ወይትን ከሰገድን በኋላ ሰለዋት እናወርዳለን እንደዚሁ اللهم اهدنا የሚል ዱዓ እናረጋለን ከዛ በኋላ መጨረሻ ላይ ወሰለላሁ የሚለውን ሰለዋት እናወርዳለን ማለት ነው ስለዚህ ሰለዋት ማውረድ ማለት የሰው ልጅ ጭንቀት የሰው ልጅ ከጭንቀት የሚገላግል የሰው ልጅ ከመከራ የሚገላግል የሰው ልጅ ቀብር የሚያበራ የሰው ልጅ ቀብር የሚያሰፋ በሳቸው ላይ ሰለዋት ማውረድ ማብዛት እንዳለብን ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው አንድ ሰው አሞት ከሆነ በሳቸው ላይ ሰለዋት ማውረድ ሲያበዛ አፊያ ይሆናል አንድ ሰው አጥቶ ከሆነ በሳቸው ላይ ሰለዋት ማውረድ ሲያበዛ አላህ ሀብታም ያደርገዋል አላህ ያብቃቀዋል ባለው ነገር ማለት ነው እና ስለዚህ ሰለዋት ማውረድ ማብዛት አለብን ብዙዎቻችን ይሄን ዘንግተናል ማለት ነው ብዙዎቻችን ለዚህ አልታደልንም ሌላው ጀናዛ ሰላት ላይ ሰለዋት እናወርዳለን ሰላት ጀናዛ ላይ ሰለዋት ይወርዳል እንደዚሁ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም በኹጥባ ላይ ሰለዋት ይወርዳል እንደዚሁ እስቲቃ ዒዶች ላይ ሰለዋት ይወርዳል እስቲስቃ ላይ መሬት ሲደርቅ ዝናብ ሲጠፋ የሚሰገድ ሰላት አለ በዛ ሰላት እንደዚሁ ሰለዋት ይወርዳል በሌሎችም ነገሮች ሰለዋት ይወርዳል እንደዚሁ ሙአዚኑ አሉ ነብዩ ሰለላሁ ዐለይሂ ወሰለም إذا سمعتم المؤذن أذان سير كسمعتوا قالوا إذا سمع فقولوا مثل ما يقول المؤذن النبي صلى الله عليه وسلم مؤذن يملون دغماچو بلوا قالوا كذا بኋላ ምን አሉ ከጨረሳችሁ በኋላ ثم صلوا علي ከዛ በኋላ ደግሞ በኔ ላይ ሰለዋት አውርዱ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው ስለዚህ ሰለዋት የምናወርድባቸው ቦታዎች በጣም ብዙ ናቸው ጠዋትና ማታ እንደዚሁ ሰለዋት ማውረድ አለብን ዱዓ ስናደርግ ሰለዋት ማውረድ አለብን ሰለዋት ሳይወርድ የሚደረግ ዱዓ መርዱድ ነው አላህ አይቀበለውም ቢስሚላህ ወሰላቱ ወሰላሙ ዐላ ረሱልላህ የሚለው መጀመሪያ አላህን ማመስገን ከዛ በኋላ በሳቸው ላይ ረህመት አውርደን ዱዓ መጀመር አለብን እንጂ ዝም ብሎ ዱዓ ቢጀመር ዱዓው አላህን ሳናመሰግን በሳቸው ሰላት ሳናወርድ ዱዓ ብናደርግ ዱዓው መርዱድ ነው አላህ አይቀበለውም ማለት ነው ሌላው ምንድነው ሰዎች ተቀማምጠው አብሮ ነብዩ ሰለላሁ ዐለይሂ ወሰለም ሰዎች ተቀማምጠው አላህን ሳይዘክሩ ሳያሳውሱ በሌላ ደግሞ እንደዚሁ ረህመት ሳያወርዱ የተለያዩ ከሆኑ አብሮ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው አሉ እነኚህ ሰዎች ነገ ቂያም ቀን ነዳማ ይገጥማቸዋል ቁጭት ይገጥማቸዋል በዛች ቀን በዛች ሰዓት አላህን ባለማስታወሳቸው በሌላ ሰለዋት ባለማውረዳቸው ምክንያት የቂያማ ቀን ይቆጫሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም ለምን እዛን ቀን ብለው ይላሉ ብለው ከዛ ምን አሉ ፈኢንሻ አዘበኩም ወኢንሻ ገፈረ ለሁም አላህ ከፈለገ ይቀጣቸዋል ካልፈለገስ ይምራቸዋል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው ስለዚህ አድነ ሰላት አነስተኛው ዚክር ምንድነው አነስተኛው اللهم صل على محمد ነው اللهم صل على محمد ማንም ያቂተው ኢብራሂምያ ምናልባት ሊከብድ ይችላል ረጅም ነው እሱ ግን اللهم صل على محمد وعلى ال محمد አይከብድም اللهم صل على محمد وعلى آله وصحبه አይከብድም اللهم صل على محمد وازواجه የሚለው አይከብድም ስለዚህ ሰላዋት ማውረድ ማብዛት አለብን ለምሳሌ اللهم صل على عبدك ورسولك ይባላል اللهم صل على عبدك ورسولك النبي الأمي وعلى آله وصحبه أجمعين ተብሎ ይባላል ማለት ነው ስለዚህ ሰላዋት ማውረድ ፋይዳው ተነግሮ አያልቅም መጽሐፍ ዓሊሞች ጽፈዋል ሰላዋት ብቻ የሚናገር ስለ ሰላዋት ፈዳኢል ብቻ የሚናገር ኪታቦችን ጽፈዋል ሰላዋት ምንድነው ቢባል ለነብዩ ዱዓ ማድረግ ነው ያላህ ደግሞ ሰላዋት በነብያችን ምንድነው ቢባል አላህ ነብዩን ማሞገሱ ነው
የመላእክቶቹስ ቢባል እስትግፋር ነው። አላሁ መግፊር ለሁ ማታቸው መላእክቶቹ በሳቸው ሰላት ሲያወርዱ አላሁ መግፊር ለሁ ነው። አላሁ መግፊር ለሙሐመድ ነው። እኛም ደግሞ ጌታችን ሆይ የነቢዩን ደረጃ ከፍ አድርግላቸው ብሎ ማለት ነው ሰላዋት ማውረድ ማለት እና ስለዚህ ይሄን ነገር እንዳው ችላ ብለን መተው የለብንም ማለት ነው። ሌላው ምንድነው ነብዩ ሰለላሁ ዐለይሂ ወሰለም መሕሙድ ናቸው እንደላህ አላህ ዘንድ በጣም ምስጉን ነብይ ናቸው ሰለላሁ ዐለይሂ ወሰለም። ወመሕሙድ እንደ መላኢካዎችም ዘንድ ነብይ በጣም ምስጉን ናቸው። እንደናስም እንደዚሁ እንደል ጅንም እንደዚሁ ሁሉም ዘንድ ነብዩ ሰለላሁ ዐለይሂ ወሰለም ምንድን ናቸው? መሕሙድ ናቸው። ምስጉን የሆኑ ነብይ ናቸው ነብዩ ሰለላሁ ዐለይሂ ወሰለም ማለት። ስለዚህ ነብዩ ደረጃቸው አላህ ከፍ እንዲያደርግ ዱዓ ማድረግ ሰላዋት ማውረድን ማብዛት ያስፈልጋል ማለት ነው። ቃል ረሱሉላህ ሰለላሁ ዐለይሂ ወሰለም መን ነሲየ ሰላተ ዐለይየ አሉ ነብዩ ሰለላሁ ዐለይሂ ወሰለም በኔ ላይ ሰላዋት ማውረድን የረሳ ሰው አሉ ነብዩ ሰለላሁ ዐለይሂ ወሰለም አላ ኸጢአ ጠሪቀል ጀና ጀነት መሄጃን መንገድ በርግጥ ሳተ አሉ ነብዩ ሰለላሁ ዐለይሂ ወሰለም በኔ ላይ ሰላዋት ማውረድን የረሳ ሰው በርግጥ ወደ ጀነት መሄጃን መንገድ በርግጥ ሳተ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ጀነት መግቢያችን ናቸው። ሱናቸውን መጠበቅ በሳቸው ማመን በሳቸው ሰላዋት ማውረድን ማብዛት የሳቸውን ሱና መከታተል ይኖርብናል ማለት ነው። ኒካ ሲታሰር ሰላዋት ያስፈልጋል። መስጊድ ሲገባ ሰላዋት ማውረድ አለብን። ከመስጊድ ሲወጣ ሰላዋት አለ። ከመስጊድ ሲወጣ ሰላዋት አለ። ይሄ ሁሉ ሙስሊሞች ዘንድ ይፈጸማሉ ቢባል ደግሞ ወላሁ አለም ነው። አላህን የሚያውቀው አላህ ያወፈቀው ሰው ሊፈጽም ይችላል። አላህ ካልወፈቀስ ይሄ ነገር ሊፈጽም አንችልም ማለት ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሐቃቸው ሰላዋት ማውረዱ ሐቃቸው እንደመወጣት ነው የሚቆጠረው። ሁላችንም ያው ኢንሻአላህ የእሳቸው ሐቅ ለመወጣት እንኳን ባንችልም ሐቃቸው ሁሉ ማለት ነው ግን ጎልተው የወጡ ሐቆቻቸውን ሰላዋት ማውረድ ሱናቸው መከተል የመሳሰሉ ነገሮችን መጠበቅ ከኛ ይጠበቃል። አጅሩም በጣም ከፍተኛ ነው ማለት ነው። ፈያ ዒባደላህ ሰሉ ወሰሊሙ ዐላ ነቢይኩም ከማ ኡሚርቱም አን ቱሰሉ ዐለይህ ፈቃል إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك عليه اللهم صل وسلم وبارك على نبينا محمد وعلى آله وصحبه أجمعين اللهم اكفنا شر الظالمين اللهم اكفنا شر الظالمين اللهم اكفنا شر الظالمين اللهم اكفنا شر الظالمين واجعلنا من بينهم سالمين برحمتك يا أرحم الراحمين اللهم أعز الإسلام والمسلمين وأذل الشرك والمشركين وأذل الشرك والمشركين أعداءك أعداء الدين برحمتك يا أرحم الراحمين اللهم أحسن عاقبتنا في الأمور كلها اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة برحمتك يا أرحم الراحمين اللهم ربنا أعنا ولا تعن علينا وانصرنا ولا تنصر علينا وامكرنا ولا تمكر علينا برحمتك يا أرحم الراحمين وانصرنا على من بغى علينا اللهم إنا نعوذ بك من شر سمعنا ومن شر أبصارنا ومن شر لساننا برحمتك يا أرحم الراحمين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار فيا عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون اذكروا الله الذي يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون